ቆይ ኢትዮጵያ ውስጥ ቴዲ አፍሮ ያወጣው ሙዚቃ ሁሉም ሰው ሲንበጫረቅበት አየው። ምንድነው? አው ኢትዮጵያ ውስጥ ዘፋኝ ሆነ ብርቄ ዘፋኝ አተናል። እውነት ነው። ያንዳንዱ ተነስቶ የመጣ ብር ምናምን ያለ ጆሮአችን ያደነቆረ ነው። ጥሩ ነጠላ ዜማ ለቋል። ግን ቴዲዮ ምን የተሻለ ነገር ለኢትዮጵያ ፈጠረና ነው የኢትዮጵያ ሕዝብ እንደዚህ ምንበጫረቀው? እንደ ኢትዮጵያ ሕዝብ አንድ እኮ ለሚጠቅም ነገር እናጨብጭብ እንዴ። ቴዲ መንግስት ያነቃንቃል እንደዚህ መንግስትን እንደዚህ ያለ አብይ እንደዚህ ቴዲ ማን ነው? ቴዲ እኮ አንድ ሰው ነው እንዴ? የኢትዮጵያ ሕዝብ ቁማር አታውቁም እንዴ እናንተ? ቴዲ አፍሮ ኢትዮጵያን ቦድ አገሩን ቢወድ ኖሮ አማራ ክልል ላይ ሕዝብ የተጨፈጨፈ ትግራይ ክልል ላይ ሕዝብ ያለቀ ይዘፍን ነበር እኮ እንዴ። ኢትዮጵያ እኮ ይሄን ሁሉ ለውጥ ሲታሳይ እኮ አገሬ የለውጥ ጎዳና ላይ ናት ብሎ እኮ አገሩን ለማስተዋወቅ ይሞክር ነበር እኮ። ህዳሴ ግድብን የመሰለ እናት ማቀኝነቷን አስራ ሰው ከደሞዙ ቆርጦ የገነባው ህዳሴ ግድብ ሲያልቅ እኮ ያልዘፈነ ዘፋኝ ዛሬ 7ኛ ዙር አገራዊ ምርጫ ሲደርስ መጥቶ የራሱን አልበም በጥሩ ብር ለመሸጥ ፖለቲካ ላይ አናውጥ ብሎ የመጣ ጥቅም ፈላጊ አንድ አቀንቃኝ አገራችን ልክ ነው። አቀንቃኝ የላትም፣ ሙዚቀኛ የላትም። በቃ እናቃለን። ግን አንድ አቀንቃኝ መንግስት ልጥል ነው፣ መንግስት ነው ወዘወዘ እንደዚህ ሆነ። የምን ታሪክ ነው የምታወሩት ብራዘር እንዴ? አንድ ቀን እኮ ቴዲ አፍሮ እንደ ትልቅ አርቲስትነቱ እናት ሀገር አሜሪካ የኖረ እኮ ለሀገራችን እንደዚህ አይነት ድጋፍ ለተጎዱ ወገኖቻችን እንደዚህ አይነት ድጋፍ አደረገ ሲባል እኮ ሰምተን አናውቅም እንዴ? በዚህ ጋር 50 ሚሊዮን ብር የተፈራረመውን ውል አፈረሰ ምናምን ብሎ የራሱ ገበያ ላይ በደህና ብር ለመሸጥ የተለቀቀን ሙዚቃ ተዘመነ እኔ አውቄው የለም ሚጣት አስተምርም ልጅናቷን ምንድነው? እኛ አንድ ዳቦ ይገዛልሃል ጅል፣ አንድ ዳቦ ይገዛልሃል ወይ ቴዲ? አንድ መሳሪያ ቢተኮስ ጥለህ የሚሸሽ አንተ አሁን ቴዲ ትላለህ። መንግስት ይጥላል እሱ ብልጽግና ፓርቲን ያነቃንቃል። ዶክተር አብይን ወደዋለሁ። በቃ ምንም ነገር ማምጣት አትችልም፣ መብቴ ነው። አሜሪካ አባይን ነኝ የገደብኩት ብሎ ዶናልድ ትራምፕ ማለት ነው ኢራንን አሁን እንደዚህ ያስፈራራ። ኢራንን የመታት ያለ መንግስት እኮ አባይ የኔ ነው ሲል እኮ አንድ ምላሽ ያልሰጠው ኩሩ ጀግና ኢትዮጵያዊ እኮ ነው እንዴ። አንተ መንግስት እንደዚህ የምታነቃንቅ በዚህ ጋር እየመታ ስንቱ ነው ቤተ መንግስት እንገባለን ብሎ ፋኔ ምኑ ፋኖም መጥቶ የት አለ የገባው ቤተ መንግስት የት አለ የደረሰው? እንኳን ለነዚህ ህዝብ ያልተነቃና